ያሳጥቡናል፣ ቤታቸውን ያስወለውሉናል፣ አዲስ የሰሩትን ቤት ሄዳችሁ ጠርጉ ይሉናል። እማንሰራው ስራ ምን ነበር? ባፍንጫችን እንዲህ ባፍንጫችን ታንቀን ነበር የምንሰራው። አልሰራም ካልን የሚመጣብን ስለምናቆም ማለት አሁን እኔ በጋ ጠብቅም የራስን ጠብቅ ብለው ምን እንደሚገጥመኝ የራስ ያውቃል። ገባሻ? ከዛ ምንም አማራጭ ስለሌለን ሶሪ ጋይስ፣ ከዛ ምንም አማራጭ ስለሌለን ምን አደረግን? እንደገና ያጣብነውን ፍራሽ ተመልሰን አስገብተን መተኛት ሞከር። ምክንያቱም ብርድ ሆነ። ይሄ ብርድ ልብስ ብቻ በታች አንጥፈን በላይ ደግሞ ሽፋን አድርገን ልንተኛ አልቻልንም። በጣም ብርድ ሆነ። ከዛ በኋላ አስገብተነው እንደገና ምን አለ፣ በቃ ዛሬ ከብዙ ቀናቶች በኋላ ነው፣ ለሁለት ሳምንት አንድ ሳምንት በኋላ ማለት ነው። ዛሬ ትወጣላችሁ፣ ቤቱን በደንብ አድርጋችሁ አጽዱት፣ ፍራሹን ጠቡት፣ የፍራሹን እንትን አለ ልብስ እሱን አውጣታችሁ እጠቡት በሙሉ፣ ዛሬ ትወጣላችሁ ተባለ። እሺ ምንም አላልኩም። ማርያምን አጥቤዋለሁ፣ እንደገና አላጥበውም አላልኩም። እናጥበዋለን ችግር የለውም ብዬ እነዛ ከኔ ጋር የነበሩት ልጆች ያው ግሮማማ ምናምን ቢሆን እንጠበው አልኳቸው። በቃ አጠብነው በስነ ስርዓት ማለት ነው። ከዛ ላከን ወደ መንገዱ እዛ ተራውለስ ሰብራታ የሚባለው ከተማ ማለት ነው። ሰብራታ ሄደን ያስገቡን ቤት እኔ አልነገርሽም፣ በካርቱሽ ነው የምተኛ። ካርቱሽ ማለት በጎን ማለት ነው። እንዲህ ለራስ በወገበ ወይም በወድ ልተኛችን። በጣም ጠባብ ነው ቤቱ። እዛ ያለ ቀማል እንዳይመስላችሁ። እንዲህ ብርድ ልብሱ ከፍ ስታረገው ለራሱ የነበረው ቅማል ይዘገንናል። የሰው ቤት ነው የገባው፣ ሰው የሚኖርበት ቤት ነው ትላለህ። እንዴት እዛ የሚኖሩትን በጣም ነው የሚያሳዝኑ። ሁሉም እየወጣ ይላል፣ ግን የሚቆይ ለራሱ ያሳዝናል። ከዛ እዛ ቆይተን ማታ ነው ዛሬ ትወጣላችሁ ተባለ። እንደገና ፖሊሶች መጥተዋል፣ አትወጡም ዛሬ ፖሊሶች አሉ ባህር ላይ ተባለ። እንደገና በሁለተኛው ቀን ዛሬ ትወጣላችሁ ተዘጋጁ ተባለ። ተዘጋጁ። ማንን አስቀረው? የዛኛው ምስኪኑ ልጅ፣ ብር ያልከፈለው ልጅ። እሱም አትሄድም፣ ሁለተኛ ጋር ነው የምትሄደው። ከዛ እሱ ደግሞ እኔ እሄዳለሁ አብረን የመጣ ነው ከነሱ ጋር። እሱ አስቡትኝ፣ ከሱ ጋር ማለት ነው ከኢንዱርማን ድረስ ነው የመጣ ነው። የ9 ቀን 9 ሌሊት ሰሃራ ተጉዘን የገባ ነው እዛ ቦታ ላይ ከልጆች ጋር ማለት ነው። ሶስታችንም ሳንለያይ ማለት ነው። ገባችኋል? ከኢንዱርማን የሚባል ከተማ ሲዘን መጀመሪያ 9 ነበር። 3 ተጋሮች ብር ስላልከፈሉ ኩፍራ ላይ ተቀሩ። ከዛ አልሄድም ስለው ይሄ ጫማው ታውቃላችሁ፣ እናቴ ትሞት እግሩ አንስቶ ነው ተንበርክኮ እየለመነው እያለቀሰ ልጁ እግሩ አንስቶ ነው ፊቱ ላይ የመታው በእግሩ ማለት ነው። ከዛ እሱ ቀረው፣ እኔና አንድ ልጁ ያኛው ሁለተኛው የቀረው ትግራዋይ ወጣን ባህር ላይ ስንወጣ ሰልፉ እኔ ጋር አቋረጠች። ታውቃላችሁ እሱ ሂድ ግባ ተብሎ ባህር ላይ ሲገባ የያዝነው ምግብ ምናምን ነበር እንዳይረበን መንገድ ላይ ተብሎ የያዝነው ነበር፣ የገዛሁት ምናምን ነበር፣ ዘባዲ ምናምን የሚባል ምግቦች ነበሩና ይዘነው ሄድነው። እሱ ከብዶት ባህሩ ላይ ይንገዳገዳል። እኔ ደግሞ ሊቪያው ምን አልኩት፣ ሌሊት ነበር ወንድም ሄደ ስለው ሂድ በቃ አለ። ገባሻ? ግን እሱ ከፊቴ ስለነበር እሱ ጋር ነው ያቋረጠችው። እሱ ሄዶ እኔ ጋር ነው ያቋረጠችው። ከዛ እኔ ሄድኩኝ። እኔ ሲሄድ አረ ቶሎ በል አልኩት። ምክንያቱም እየተነሳች ነበር መርከቡ፣ የጎማ መርከብ ነበረች። ከ106 ሰው በላይ ነበር ተጭኖ የነበረው እዛ መርከብ ላይ 12 ሜትር ነች። አረ እኔ ተለበስለው እንዴት ወዴት ሊያዘው ባህሩ እያዘኝ ነው። ትልቅ ጃኬት አድርጓል። አስቡት ወደ ባህር ስትሰቀል። አሁን አይገባውም ሰው በባህር ያልመጣ ከሆነ ሰው አይገባውም። ይሄንን ገባችኋል? ከዛ ተወው ስለው አልተወም ብሎ መጨረሻ ላይ ምግቡን ጣለው። እኔ ደግሞ ትቼው እየዋኘው ተሰቀልኩ። ገባሻ? ሄደች፣ እሱ ቀረ፣ ተመለሰ። ግን ከኔ በፊት እሱ ነበርኩ የገባው ባህር ላይ። እኔ ስገባ እናቴ ትሙት እያልኳችሁ ነው። 1 ሰዓት አልተጓዘም መንገድ ላይ ፖሊሶች መጥተው እንዳለ ህዝቡን በሙሉ ማለት ነው በጥይት ጎማው መጥተው። አስቡት፣ ነዳጅ አለ ከኛ ጋር፣ ሞተር አለ ከኛ፣ ይሄ የባህር ሞተር አለ ከኛ ጋር። ገባችኋ? እንደገናው ደግሞ ጃልባው የሚነፋ ነው፣ እንደ ፊኛ ነው። ይሄ ኖርማል ጀልባ ለራሱ እኮ አይደለም። ቤንዚኑን ቢመታው ኖሮ አስቡት፣ እዛ ያለ በሙሉ ህዝብ ነበር የሚቃጠለው በሙሉ። ከዛ ፖሊሱ ወደኛ ዘሎ ሲገባ ፖሊሱን አንቀው ያዙት። እነዚህ ጥቁሮች አንቀው ይዘውት ፖሊሶች አማራጭ ሲያጡ 2 ነው 3 ጊዜ ተኮስ ወደኛ።
ወደ መርከቡ ማለት ነው አፈንድተውት ውሃ እየገባብን ቁጭ ብለው ነበር ሲያዩ ነበር ሊቢዎቹ ውሃ እየገባበት መርከቡ ለራሱ ማለት ነው ውሃ እየገባበት ቁጭ ብለው ነበር የሚያዩ እየሳቁ ማለት ነው ገባሻ ከዛ ትልቅ መርከብ መጣ ነጋ ማለት ነው እዛ ውሃ እየገባብን ነግቷል በቃ ነግቷል ኦሬዲ ነግቷል ትልቅ መርከብ መጣ ወስደውን ወደ እነሱ የእስር ቤት እንትን አለ መርከብ የሚያራግፍበት አለ ወደሱ ወስደውን ፖሊሶቹ ወርዶ እነዚህ ናቸው ያን ነው ብሎ ተናገረ እግረን ወደ ላይ አርገህ እዚህ ካርቱሽ እግሮችን ሁለት እግሮችን ታቃላች እኔ እንደዛ አይነት ምት አይቻላቅም በህይወቴ ላይ እንደዛ አይነት ምት አይቻላቅም የመገደል ጭካኔ አይቻለው ሰው ሲታረድ አይቻለው ግን ሰው ሲመታ እንደዛ አይቼ አላቅም እንዲ እግራቸውን ሁለቱም በእንጨት ታስረው ሆድ እግራቸውን ይሄ ነጭ እግራቸው ነበር በቱቦ በካርቱሽ ሲመቱ የነበሩት ታቃላችሁ ነጭ እግራቸው ማለት ነው ቅጥቅጥ አርገውት ይሄ ሚነዳው የነበረ ሳይቀር ይሄ ኮምፓሮሱ ሳይቀር እነዛ አንቀው ያዙትን ሳይቀር በሙሉ ተቀጥቅጠው ሳምንት ነው 2 ሳምንት ሽንት ቤት አይሄዱ አላያቸው ላይ ይጸዳዳሉ ምግብ አይበሉ በስንት ይሄ አፋቸው ከፍተው ጁስ አለ የሚመጣ ጁስ የሚሰጠን ነበር በቀን አንዴ ተሰጣ አንድ ዳቦና አንድ ጁስ ትሰጣለ አፋቸውን ከፍተው ነበር ጁሱን ሲሰጧቸው የነበረው በቃ እንደሞቱ ቁጥር በቃ አይነሱ ሽንታቸው ላያቸው ላይ ይጸዳዳሉ ይሄ እንደባለው ካካስ ይመጣቸው ደግሞ ከፍ አድርገው ይወስዱታል ያሸኑታል ራሳቸው ይጠርጉታል ይመልሱታል እነዛ ያሉ ምስኪኖች ለራሱ በምን ምክንያት ነው በእነዚህ ሌቦች ደላሎች ምክንያት እነዛ ያለ በሙሉ ህዝብ ይታሰረ ማለት ነው ብዙ ሀበሾች ብዙ ኤርትራውያኖች ነበሩ ብዙ ኢትዮጵያውያኖች ነበሩ 1 አመት 8 ወር 9 ወር ያደረጉ ማለት ነው 50 እስር ቤት ማለት ነው ታውቃለች 50 እስር ቤት ማለት የሲኦል ታናሽት ነች ፀሐይ ብርሃን ለራሱ አታይ ታውቃለች ሙስሊሞች ነበሩ ሮሞዳን ስለነበር እነሱ ሰዓት እንዲያዩ ተብሎ ነው ሰዓት የተገጠመላቸው እንጂ እነዛ ሌሎች ሃንገር ላይ የነበሩት ማለት ነው አንድ ሰው ሰዓትም ስንት ሰዓት መሆኑን አያውቁትም በጭራሽ ብርሃን የለም ቤቱ ብርሃን አይገባ አይል በሽታ ታፍኖ ምግብ ሲመጣ ብቻ ነው የሚያውቋቸው በቃ ፍጡር ይባላል ወድማ 40 ይባላል ገባሻ ይሄ ምን ይባላል 4 ሰው ነው የምትቀመጠው እቺ ትንሽ ታንጅራ ተሰጣለች የምግብ እንትን መኮረኒ የሚመጣበትን እነዛ ተሰጣለች 4 ሰው ቁጭ ትላለ ከዛ 4 ትላቸዋለ እነዛ ነው ቁርስ እና 4 መሆኑን የሚያውቁት በዛ አንዳንድ ጊዜ ቁርስ ለራሱ አንዳንድ ዳቦ ተሰጥቷቸው ያልፋል ታውቃላችሁ ሄደ ያልፋል በቃ አንዳንድ ዳቦ ተሰጥቷቸው ቁርስ ያልፋቸዋል 4 መኮረኒ ይጠብቃሉ ራሷ ደግሞ 4 ጉርሻ ካነሳለ ታገልቀች አለቀች እየነደደ እጅ ለራሱ እየተቃጠለ ማለት ነው እንድጠግብ ብለ በእጅ ውሃ ይዘግ አንድ ጉርሻ ጉርሰው ውሃ ተጣበት እናት ትሙት ያለው ረሃብ እንዳይመስላችሁ አንድ ጉርሻ ትጎርሳለ ግማሽ ሊትር ተጣጣለ አንድ እንደዛ ያረክም የምትሄዱ እንደዚህ ሆነ ቀጠለ ሌሊት ነው የምትሰማው እየሰው እያስወጡ ነው የሚቀጠቅጡት እየቀጠቀጡ ሌሊት ነው የምትሰማው መጨረሻ ላይ እኛ እንትን ወጣን እንደባለ ይሄ መጋባ የሚባል አለ ምግብ የሚሰሩ ምግብ የሚያቀብሉት ምናምን እነዚህ 40 ትላቸዋለ በየሰልፉ ይጠብቁሃል ሄዳ ምግቡን ታቀርብላቸዋለ እኔ ወጣው እዛ በቃ አስሩኝ እኔ ምግብ ሰራለሁ ካልቻልኩኝ እኔ ቀጥቁጡኝ አልኩ ወላ ግደሉኝ እናቴቱም ምግብ መስራት ካልቻልኩኝ እኔ ግደሉኝ አልኳቸው ምክንያቱም ጨነቀኝ መረረኝ ሙቀት አለ በዛ ላይ ሮሞዳን ነበር ረሃብ አለ ቅማል አለ ሐካኪን አለ እንዳለ እዛ ነበረ ማለት ነው እቃው በሙሉ ህዝብ የቆሰለ እቃ ነበር የነበረው እዛ ቤት እንዲህ ተገላልጠው ለራስዎት ምግል እየወጣ በቃቸው
እጃቸው እንዲህ ይሄ በሙሉ እጃቸው ማለት ተቀራርፎ ተላልጦ ይሄ ሐካኪት አረም ነው በአማርኛ ምንድን ነው? እኔ በትግርኛ ነው የማውቀው። እንዲህ ማለት ነው። ቂጣቸው ለራሱ ቀን ከሌሊት ማለት ነው እንደ ሴት ደም የሚወጣ ልጆች ነበሩ። እናቴ ትሙት ይሄው እናቴ ትሙት የነገ ሰው አይበል። ቂጣቸው ለራሱ ደም የሚመጣ ነበር። እቃቸው ምግል ይወጣ ነበር። እጃቸው ለራሱ ማለት ነው ጆራቸው ሳይቀር የቆሰሉ ሰዎች አሉ።